ሰላም እንዴት ናችሁ? ዛሬ የምጀምርላችሁ የስምንተኛ ክፍል ማትማቲክስ ነው። ይህ የአማራ ክልል ተማሪዎች የተዘጋጀ መጽሐፍ ነው። መጽሐፉ በአጠቃላይ 8 ዩኒቶች አሉት። ዛሬ የምጀምርላችሁ ዩኒት 1 ፓርት 1 ወይም ደግሞ ራሽናል ነምበርስ የሚለውን ነው። ራሽናል ነምበር ማለት በአማርኛ ንብብር ቁጥር ተብሎ የተማራችሁት ነው ማለት ነው። ኢንትሮዳክሽን As human experience, needs and knowledge developed, the set of integer were not sufficient to describe the day-to-day activities. ምንድነው የሚለው በሰው ልምድ ውስጥ ፍላጎትና እውቀት እያደገ ይሄዳል። ስለዚህ the set of integer ወይም ድፍን ቁጥር የሚባለው የሰዎችን የቀን ከቀን አክቲቪቲያቸውን ዲስክራይብ ለማድረግ sufficient አይደለም ወይም በቂ አይደለም። ስለዚህ ምን ተደረገ? new sets of numbers, the set of rational number were developed. አዲስ የቁጥር ስብስብ ዴቨሎፕ ወይም ደግሞ አደገ ማለት ነው። እሱ ማን ነው? ራሽናል ነምበር ነው። In your previous grade, you have learned about the set of rational numbers, the set of whole numbers, the set of integers and fractions. ባለፈው ግሬዳችሁ ወይም በሰባተኛ ክፍል ስለምተምራችኋል ስለ መቁጠሪያ ቁጥር፣ ስለ ሙሉ ቁጥር እና ስለ ኢንቲጀር ወይም ስለ ድፉን ቁጥር ተምራችኋል እና ደግሞ በተጨማሪ ስለምን ስለ ፍራክሽን ወይም ስለ ክፍልፋይ ተምራችኋል። In this unit, you will learn about the set of rational numbers, the four fundamental operations on rational numbers and some application of rational numbers. በዚህ ዩኒት የምትማሩት ደግሞ ምንድነው? ራሽናል ነምበር ወይም ንብብር ቁጥር የሚባለውና አራቱ መሰረታዊ ኦፕሬሽን የሚባሉት ወይም መደመር፣ መቀነስ፣ ማባዛት እና ማካፈል የሚባሉትን በዛው መሃል ትማራላችሁ ማለት ነው። በተጨማሪ ደግሞ applications of rational numbers ወይም የንብብር ቁጥር ጥቅሙ ምንድነው፣ አገልግሎቱ ምንድነው የሚለውን ትማራላችሁ ማለት ነው። 1.1 the concept of rational numbers ይላል። የራሽናል ነምበር ጽንሰ ሐሳቡ ነው በዚህ ላይ የሚለው in your previous grade you have learned about different number systems. ባለፈው ክላሳችሁ ስለተለያየ ነምበር ሲስተም ተምራችኋል ወይም ደግሞ ስለተለያየ ቁጥር አይነቶች ተምራችኋል። the set of natural number, the set of whole number and the set of integer. natural number መቁጠሪያ ቁጥር፣ whole number ሙሉ ቁጥር ማለት ነው፣ integer ድፍን ቁጥር። ስለነዚህ ተምራችኋል ባለፈው። natural number ይሄን ሪቫይዝ ነው የምናደርገው። ናቹራል ነምበር የሚባለው ምንድነው? ሰባተኛ ክፍል በተማራችሁት መሰረት ናቹራል ነምበር which are also called counting number ወይም የሚቆጠሩ ቁጥሮች ይባላል። counting means መቁጠር፣ የሚቆጠር ማለት ነው። ናቹራል ነምበር መቁጠሪያ ቁጥር የሚባላል በአማርኛ። ካውንቲንግ ማለት ደግሞ መቁጠር ማለት ነው። are numbers that start with the number 1 ከስንት ነው የሚጀምረው? ከአንድ ነው የሚጀምረው። and they do not involve negatives እና ደግሞ ኔጌቲቭ ቁጥሮችን አያካትቱም። ፍራክሽንስ ሌላ ደግሞ በተጨማሪ የማያካትቱት ምንድነው? ፍራክሽን ክፍልፋዮችን፣ ዴሲማል ወይም ደግሞ አስርዮሽ በነጥብ የሚቀመጡ ቁጥሮችን አያካትቱም። you have started counting in your early age with this set of numbers. ኤርሊ ኤጅ ወይም ህፃን እያላችሁ ወይም በልጅነታችሁ በዚህ ቁጥር ነው መቁጠር የምትጀምሩት ማለት ነው። the set of natural number is denoted by n ምልክቱ በn ወይም ደግሞ የሚወከለው n ነው። and it is given by በሴት ሲቀመጥ ደግሞ n equals to እዛ ብራኬት ተከፍቶ ይሄ የሴት የሚቀመጥበት ምልክቱ ነው። እዛ 1 2 3 4 5 እያለ ይቀጥላል ማለት ነው፣ ማለቂያው ስለማይታወቅ ማለት ነው። ናቹራል ነምበር የሚባለው ይሄ ነው። ሰከንድ ሆል ነምበር ነው። ሆል ነምበር ማለት ደግሞ ሙሉ ቁጥር የሚባለው ነው። as the set of natural number was not enough to express the whole idea of counting. እዚህ ጋር ደግሞ ናቹራል ነምበር ወይም መቁጠሪያ ቁጥሩ ካውንት የሚደረጉት ነገሮች ኤክስፕረስ ለማድረግ በቂ አይደለም፣ not enough ነው የሚለው። ስለዚህ ምን ተደረገ? ሆል ነምበር እንደገና ዴቨሎፕ ተደረገ። the idea of zero was developed. ምንድነው? ዜሮ፣ የዜሮ ሐሳብ አደገ ማለት ነው። ዜሮ የምትባል ቁጥር አለች ተብሎ ሲታወቅ the set of natural number and zero from the new class of number called the set of whole number. ስለዚህ እቺ ዜሮ ከናቹራል ነምበር ጋር ከአንድ ላይ ሆና ምን ትባላለች? whole number ሙሉ ቁጥር ትባላለች ማለት ነው። denoted by w የሚወከለው በw ነው። this is ስለዚህ ከናቹራል ነምበር ላይ ዜሮ መጨመር ብቻ ነው የሚጠበቅብን። 0 1 2 3 4 እያለ ይቀጥላል። ይሄ በዚህ ይቀመጣል ማለት ነው። ሶስተኛው ነምበር ሲስተም ኢንቲጀር ነው። whole number were not sufficient in order to represent situation like profit and loss. whole number ደግሞ በቂ ያልሆነበት ቦታ ተገኘ ማለት ነው። ለምን ላይ? ለፕሮፊት፣ ለትርፍና ለሉዝ ወይም ደግሞ ለኪሳራ። በኪሳራና በትርፍ ጊዜ whole number ብቻ ሰፊሽንት አይደለም ወይም ደግሞ በቂ አልነበረም ነገሮችን ለመግለጽ። ስለዚህ ምን ዴቨሎፕ ተደረገ? ኢንቲጀር የሚባለው ዴቨሎፕ ተደረገ።
ለምሳሌ ቴምፕሬቸር ቢሎ 0 ዲግሪ ሴንቲግሬድ ወይም ከ0 ዲግሪ ሴንቲግሬድ በታች የሆነ ሙቀት፣ ይህን ለመግለጽ ሆል ነምበር ሰፊሽንት ስላልሆነ በቂ ስላልሆነ፣ አልቲቱድ ቢሎው ሲ ሌቭል ከባህር ጠለል በታች ያለ ከፍታ፣ እሱንም ለመለካት ሆል ነምበር በቂ አይደለም፣ ምክንያቱም በኔጌቲቭ ቁጥር መገለጽ ስላለበት ማለት ነው። thus it was obvious to extend the set of whole numbers by including negative number. ሆል ነምበርን ከኔጌቲቭ ነምበር ጋር መጨመር አንድ ላይ ማድረግ ተፈለገ ማለት ነው። ላይክ -4 -3 -2 -1 እያለ ኔጌቲቮቹ ወደዚህ ማለቂያ የሌላቸው ማለት ነው። and the set of integer denoted by የሚወከለው በምንድነው? በዚህ ማለት ነው። was formed by combining the whole number and negative numbers. ሙሉ ቁጥርና ኔጌቲቭ ነምበርን በአንድ ላይ ኮምባይን በማድረግ ኢንቲጀር መሰረትን ማለት ነው። ኢንቲጀር ደግሞ ዚ is equals to ፖይንት ነው የሚቀጥለው ምንድነው? ወደዚህ ይቀጥላል ማለት ነው። እዛ -3 -2 -1 0 1 2 3 እዛ ወደዚህም ይቀጥላል ማለት ነው። ይሄ ኢንቲጀር የሚባለው የሚገለጽበት ኤክስፕረስ የሚደረግበት ነው ማለት ነው። Observe that you have the following relationship between the three given sets of numbers. እንግዲህ ከዚህ ላይ 3 ሴትስ ኦፍ ነምበርስ አይተናል። ናቹራል ነምበር፣ ሆል ነምበር እና ኢንቲጀር ማለት ነው። ስለዚህ ናቹራል ነምበር ኢዝ ኤ ሰብሴት ኦፍ ሆል ነምበር፣ ሆል ነምበር ኢዝ ኤ ሰብሴት ኦፍ ኢንቲጀር ተብሎ በዚህ መልኩ መጻፍ እንችላለን ማለት ነው። ሌላኛው ፍራክሽን የሚባለው ነው። ፍራክሽን ማለት ክፍልፋይ ማለት ነው። In our daily life, there are quantities that cannot be expressed by the set of numbers that are mentioned above. እንግዲህ በቀን ከቀን አክቲቪቲያችን ውስጥ ላይ በገለጽናቸው ነምበሮች ወይም ደግሞ በሙሉ ቁጥር፣ በመቁጠሪያ ቁጥርና በኢንቲጀር የማይገለጹ ሌላ ኳንቲቲዎች አሉ። ፎር ኤግዛምፕል ለምሳሌ ኢፍ ዩ ዲቫይድ ዘ ብሬድ ኢንቱ 3 ኢኳል ፓርትስ፣ ለምሳሌ ዳቦን ከ3 ብትከፍሉት ላይ አልተገለጸም። 1 2 3 እያለ ነው እንጂ መሄድ 1 ከ3 ተከፍሎ የሚል ነገር ስለሌለ ኤክስፕረስ አላደረገልንም ማለት ነው የቅድሙ። ስለዚህ ያንን ኤክስፕረስ ለማድረግ ፍራክሽን የሚባለው ዴቨሎፕ ተደረገ ማለት ነው። then each part cannot be expressed using integer። ስለዚህ እያንዳንዳቸው ፓርት በኢንቲጀር መግለጽ አንችልም። thus it was needed to introduce fraction። ስለዚህ ፍራክሽንን ኢንትሮዲዩስ ለማድረግ ወይም ደግሞ ፍራክሽንን ለመጀመር ወይም ለማግኘት ተገደድን ማለት ነው። ፍራክሽን are numbers which can be written in the form of a over b። ፍራክሽን የሚጻፈው በa over b መልኩ ነው። በዚህ መልኩ ነው የሚጻፈው። where a and b are whole numbers። a እና b ሙሉ ቁጥር መሆን አለባቸው። and b is not equal to 0 or b different from 0 እና እታች ያለችዋ ታህታይና ላይ ተብላችሁ ተማራችሁ። ታህታይዋ 0 መሆን የለባትም። ለዛ ውጭ ሆል ነምበር መሆን አለባቸው ማለት ነው። ሙሉ ቁጥር መሆን አለባቸው ሁለቱ። in fraction a over b a is called numerator ወይም ላይ ትባላለች። a ላይ ያለችው ማለት ነው numerator and b is called denominator ትባላለች። b denominator እታች ያለችው ማለት ነው። እና መርሳት የሌለባችሁ b different from 0 መሆን የለባትም። የሆነ ቁጥር ለ0 መካፈል አይችልም ማለት ነው ባጭሩ። ኦፕሬሽን ኦን ፍራክሽንስ። ኦፕሬሽን የሚባለው መደመር፣ መቀነስ፣ ማባዛትና ማካፈል አራቱ የሂሳብ ስሌቶች የሚባሉ ናቸው እና እነዚህ አራቱ የሂሳብ ስሌቶች በክፍልፋይ ላይ እንዴት ናቸው የሚለው ነው የምናየው። given two fractions a over b and c over d። ሁለት ፍራክሽን ወይም ሁለት ክፍልፋዮች ተሰጡን። a b c and d are natural numbers and b different from 0 and d different from 0። እነዚህ አራቱ ናቹራል ነምበር ሆነው አራቱም ቁጥሮች እዛ እታች ያሉት ታህታዮቹ ወይም ዲኖሚኔተሮቹ b እና d ከ0 የተለዩ መሆን አለባቸው ነው የሚለው። ዘን አንደኛ a over b plus c over d በመደመር ጊዜ እንዴት ነው የምንሰራው? የታችኛዎቹን ወይም ደግሞ ዲኖሚኔተሮቹን እናባዛቸዋለን አንድ ላይ ማለት ነው። እናባዛቸዋለን እዛ በኋላ ይሄን ያባዛነውን ለዚች ለቢ እናካፍላለን። ለቢ ስናካፍል ምን ይቀራል? ዲ ይቀራል። ዲ ሲቀር ዲ ሲባዛ ኤ ብለን ይሄን እናስቀምጣለን መጀመሪያ። እዚህ ደግሞ እንደገና ይሄን ለዚህኛቱ ለዲ ነው የምናካፍለው። ለዲ ስናካፍል ስንት ይሆናል? ቢ ይቀራል። ስለዚህ ቢን ላይ ባለችዋ በሲ እናባዛለን። ቢ ታይምስ ሲ ብለን በዚህ መልኩ እናስቀምጣለን ማለት ነው። በኤግዛምፕል ስናየው ቀላል ነው፣ ወይም እዚህ በፊት ተምራችሁ ታውቁት ይሆናል። በመቀነስ ጊዜም እንደዛው ነው። እናባዛለን ታችኞቹን፣ ከዛ በኋላ እነሱን እያካፈልን በላይኛው ማብዛት ማለት ነው። በማባዛት ጊዜ ሲሆን
ቀጥታ ነው የምናባዛው። ላይኛውንም ማባዛት ነው፣ ታችኛውንም ማባዛት ነው። በማካፈል ሲሆን ደግሞ ተካፋዩን በአካፋዩ ግልብጥ ማብዛት ነው ይባል አይደለ? ኤ ኦቨር ቢ ሲካፈል ሲ ኦቨር ዲ ከሆነ ኤ ኦቨር ቢ ሲባዛ ዲ ኦቨር ሲችን መገልበጥ ማለት ነው። አካፋዩ ከገለበጥ ነው በኋላ ቀጥታ ነው የምናባዛው። ኤ ታይምስ ዲ ቢ ታይምስ ሲ ብለን ማስቀመጥ ማለት ነው። እሺ ምሳሌ እንይ። ለምሳሌ በመደመር 1 ኦቨር 2 ፕላስ 3 ኦቨር 5 ብንባል እንዴት ነው አድርጉት የተባልነው? እቺን ታህታዮቹን ማባዛት ማለት ነው። ስናባዛ 2 ጊዜ 5 10 ይሆናል። እታች ነው የምናስቀምጣቸው ታህታ አይደሉ? 10 ከዛችን 10 ለማማካፈል ነው። ለዚህ ለ2 10 ሲካፈል ለ2 5 5 ሲባዛ ምን እናደርጋለን? እንችላኛዋ ማለት ነው በአንድ ሲደመር እንደገና ደግሞ እችን 10 ለዚች እናካፍላለን። 10 ሲካፈል ለ5 2 ማለት ነው። 2 ሲባዛ በ3 ማለት ነው። 2 ሲባዛ በ3 ከዛ 5 ሲባዛ በ1 5 ነው። ሲደመር 2 ጊዜ 3 6 ነው። 5 ሲደመር 6 11 ይሆናል። መጨረሻ ውጤታችን ምን ይሆናል? 11 ኦቨር 10 ሆኖ እናስቀምጣለን ማለት ነው። መቀነስ ሲሆን እችን መቀነስ ማድረግ ብቻ ነው የሚጠበቅብን ማለት ነው። በማባዛት ስንሰራ ለምሳሌ 1/2 ሲባዛ 3 4 ብናደርግ በማባዛት ሲሆን ቀጥታ ነው የምናባዛው ብለናል። 1 ጊዜ 3 ነው ኦቨር 2 ጊዜ 4 8 ብለን ማስቀመጥ ብቻ ነው የሚጠበቅብን ማለት ነው። በማካፈል ጊዜ 1 ኦቨር 2 ዲቫይድድ ባይ 3 ኦቨር 5 ብንል ለምሳሌ ይሄን አካፋዩን በተካፋዩ ግልብጥ ማብዛት አለ የተባልነው። ስለዚህ 1/2 ሲባዛ 5 3 እናደርገዋለን። ይሄን መገልበጥ ማለት ነው። ስለዚህ 1 ጊዜ 5 5 2 ጊዜ 3 6 ይሆናል። 5 6 መጨረሻ ውጤታችን ይሆናል ማለት ነው። እና የዛሬ ክላሳችን ይሄንን ይመስላል። ቀጣይ ራሽናል ነምበርስ የሚለውን ይዤላችሁ እመጣለሁ። በተከታታይ ቪዲዮዎችን እንለቅላችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰላም ቆዩ።